ብዙዎቻችን ጸልየናል ታውቃላችሁ ክረም ጸልየናል በጋ ጸልየናል በጾም በጸሎት ጸልየናል በብዙ ሁኔታው ጸልየናል ግን በህይወታችን ውጤት ያላየንባቸው ጉዳዮች እንዳሉ ተስፋ አደርጋለሁ ከዚህ የተነሳ መጸለይ የሚታክተን ወይም ደግሞ ለመጸለይ የተለያየ ፎርሙላ ያለ የሚመስላቸው ሰዎች አሉ ስለ ጸሎት ነው ዛሬ ትንሽ የምንነጋገረው ታውቃላችሁ በተራራ ላይ ከቆመ ሰው ይልቅ የተንበረከከ አርቆ ያያል ሩቅ ለማየት ከፍታ ላይ መቆም ሳይሆን በእግዚአብሔር ፊት መንበርከክ ዋናው መሰረታዊ ጉዳይ እንደሆነ አስባለሁ መቼ ነው መጸለይ ያለብን ብለን ስናስብ ምሳሌ መጽሐፍ ላይ የምታነቡት አንድ ቃል አለ ታስታውሳላችሁ ምክንያቱም አንዳንድ ሰዎች ጸሎትን ያደጋ ጊዜ ስልክ ቁጥር ያደርጉታል የአምቡላንስ ቁጥር ይመስላቸዋል ችግር ሲገጥማቸው ጥያቄ ውስጥ ሲገቡ ቻሌንጅ ውስጥ ሲገቡ ተግዳሮ ሲገጥማቸው የሆነ ቤተሰባቸው ሲታመም የፋይናንስ ጥረት ሲገጥማቸው ጸልዩልን ብለው ይላሉ የእግዚአብሔር ቃል በምሳሌ መጽሐፍ ላይ የሚነግረን ምዕራፍ 1 ቁጥር 24 እንደዚህ ይላል በጠራው ጊዜ እንቢ ስላላችሁ እጄን በዘረጋው ጊዜ ማንም ስላላስተዋለ ምክሬን ሁሉ ግን ቸል ስላላችሁ ዘለፋዬንም ስላልፈቀዳችሁ እኔም ስለዚህ በጥፋታችሁ ስቃለሁ ጥፋታችሁን በመጣ ጊዜ ያላግጥባችኋለሁ ድንጋጤ እንደጎርፍ በደረሰባችሁ ጊዜ ጥፋታችሁም እንዳውሎ ነፋስ በመጣ ጊዜ ጭንቅና መከራ በወረደባችሁ ጊዜ ያን ጊዜ ይጠሩኛል እኔ ግን አልመልስም ተክተው ይሹኛል ነገር ግን አያገኙኝም ክርስቲያን መቼ ነው መጸለይ ያለበት ካላችሁ መቼ ብላችሁ ጸሎት መቼ በሉና ክርስቲያን መጸለይ ያለበት መቼ ካላችሁ በሰላሙ ጊዜ በጦርነት ጊዜ አይደለም ክርስቲያን የሚጸልየው በችግሩ ጊዜ አይደለም ክርስቲያን የሚጸልየው በሰላሙ ጊዜ ነው ክርስቲያን የሚጸልየው እዚህ ጋር የሚናገረው ይሄንን ጠሩኝ አለ አልመልስላቸውም ማለት ምክንያቱም በሰላሙ ጊዜ ጠርቻቸው ነበር አለ በሰላሙ ጊዜ ከኔ ጋር ፌሎሺፕ እንዲያረጉ ፈልጌ ነበር ግን አልሰሙኝም አለና እንደውም አለ ችግሩ ሲገቡ አሉ በአዲስ ትርጉም ችግሩ ሲገቡ አሉ ያዙ ይልቀቁኝ አሉ ስለዚህ እኔም አልሰማቸውም አንድ ሰው በጣም ስለ ጮኸ ስለ ተንቀጠቀጠ ስሜት ውስጥ ሆኖ ስለ ጸልይ አይደለም የሚሰማው ጸሎት የራሱ የሆነ ፕሪንሲፕል አለ ያን ፕሪንሲፕል ምንድነው በሰላሙ ጊዜ መጸለይ ከችግሩ በፊት መጸለይ ከጥያቄው በፊት መጸለይ ከወጀቡ በፊት መጸለይ ከጨለማው በፊት መጸለይ እሳት ከመነሳቱ በፊት መጸለይ ነው እሳት ሲነሳ ከጸለይክ እግዚአብሔር እሳት አደጋ አይደለም በመሰረቱ አንዳንድ ሰዎች ቤተክርስቲያንን ሆስፒታል የሚመስላቸው ሰዎች አሉ ቤተክርስቲያን ሆስፒታል አይደለችም እሺ ሆስፒታል ማለት መሰለ ሆስፒታል አልጋ ላይ ሰው የሚተኛው እስከ መቼ ነው ከዛ ሲሄዳል አሁን እየተነሳችሁ ጥቁር አንበሳ የምትሄዱ ሰዎች እስቲ ጥቁር አንበሳ እየሄዳችሁ የምትተኙ ጥቁር አንበሳ ካልሄዳችሁ ማትውሉ ሆስፒታል የሚሄደው በሽተኛ ቤተክርስቲያን ከክርስቶስ ጋር ከአብ ከወልድ ከመንፈስ ቅዱስ ጋር አካል ሆናችሁ የምትኖሩበት ቤት ነው እንጂ ሆስፒታል አይደለም ጥያቄያችሁን አራግፋችሁ የምትሄዱበት ለዚህ ነው አንዳንድ ሰዎች ታውቃላችሁ እኛ እንጸልያለን እነሱ ተሳቢ ይገዛሉ ይነዳሉ ያስነዳሉ ሲጋጭ ይመጣል ምን ነው በሰላሙ ጊዜ ጸልዩሽ አውለት በእጮኛ ከመያዝ በፊት ነው መጸለይ ያለው እየተጣላህ ትጸልያለህ እየተጣላ ራሱ ስትጸልይ በቁጭትና በእልህ ስለሆነ የምትጸልየው ጸሎቱ የተወሰነ የስሜት እንትን ስላለ አይሰማም ይሄ ባይ ዘ ዌይ ብዙ ሰው አንደርስታንድ የማያደርገው ነገር በሰላሙ ጊዜ መጸለይ የመጀመሪያው ነገር ኦኬ እንዴት ነው መጸለይ ያለብኝ ካላችሁ የመጀመሪያው በሰላሙ ጊዜ ነው መጸለይ ያለብኝ ሁለተኛው ክርስቲያን ስለ ጸሎት ሊያቅ የሚገባው መሰረታዊ ነገር በመሰላችሁ በረከትና ተአምራት የጸሎት ምክንያት ሳይሆኑ የጸሎት ውጤት እንደሆኑ ማወቅ አለበት በረከትና ተአምራት የጸሎት ውጤት እንጂ የጸሎት ምክንያት አይደለም የምትጸልየው በረከት ለመቀበል አይደለም የምትጸልየው ተአምራት እንዲሆን አይደለም እንጂ ሰስኔም እንጸልያለን እግር ይረዝማል አይን ይበራል ጥፍር ምናምን ያድጋል ምናምን ብለህ አይደለም የምትጸልየው አሁን በጸሎት ምክንያት አንተ በረከት ልትቀበል በጸሎት ምክንያት ተአምራት ሀፕን እንዲያደርግ ለማስደረግ አይደለም የምትጸልየው ተአምራትና በረከት የጸሎት ውጤት ናቸው እንጂ የጸሎት ምክንያት አይደለም መጀመሪያ የጸሎት ምክንያታችንን ነው ማስተካከል ያለብን የብዙዎቻችን ጸሎቶች ውጤት ያላመጡት የጸሎታችን ምክንያት ራሱ ትክክል ስላሉ ምን ማለት ነው እዩ በጣም መልካም ሰው አንተ አንደኛ አንተ ምርጥ አንተ ደግ አንተ የዋን 10 ብር አበድረኝ ማለት ለመቀበል
ብዙ ሰው የሚጸልየው እንደዛ እግዚአብሔር አንተ የሚመስል የለም ጌታዬ ጌታዬ አንተ ባለ ሁለት ኮንዶሚኒየም ጌታዬ ባለ ሁለት ክፍል ኮንዶሚኒየም አባቴ ሆይ አባቴ ከዛው እግሮች ሰማይ ዙፋን ምድር የእግርህ መረገጫ እንዳንተ ደረትን በወርቅ መታጠቅ የታት ጸጉር ምናምን ብለህ አቤት ብለህ ጌታዬ እናንተ እንደዚህ ብትደረጉ ነው ደስ ይላችኋልን? አይላችሁ። የመጀመሪያው ማስተካከል ያለባችሁ የጸሎታችሁን ሪዝን ነው። የምትጸልዩት ከፍቅራችሁ ከፌሎሺፓችሁ ከሱ ጋር በመሆናችሁ የህይወታችሁ እስትንፋስ ደስታችሁ ስለሆነ ነው እንጂ ለመቀበል አይደለም። እንደውም አንዳንድ ጊዜ ጥያቄያችሁን ሁሉ ትረሱታላችሁ። አንተ ይሄንን አልጠየከኝም ግን እኔን ጨምሬልሃለሁ እንደተባለው እንደ ሰለሞን አንተ አምልከሃል፣ አንተ ዘምረሃል፣ አንተ ጸልየሃል። እንቆቅልሹ ግን እንዳለ እግዚአብሔር ያያል። ብዙ ጥያቄ ያለብህ ዘምረሃልና ፊቴን ብቻ ፈልገሃልና ይሄን ጨምሬያለሁ፣ ይሄን ከፍቻለሁ፣ ይሄን ለቅቄያለሁ ይልሃል። ዛሬ ማታ እንደዚህ ይሆንላችኋል። ለዚህ ክርስቲያኖች መቀየር ያለባቸው ታምራትና በረከት የጸሎት ውጤት እንጂ የጸሎት ምክንያት እንዳልሆኑ ማለት ነው። አሁን አንተ ስታገባ ሚስት ወጥ እንድትሰሪልኝ ልብስ እንድታጥቢልኝ እና ቤት እንድታጸጅልኝ ብለህ ነው እንደምትገባው። እንደዚህ ከፈለክ ሰራተኛ ቅጠር ነው የምትባለው። ገንሳ ገና በእኛ ጊዜ እኮ ነው። አሁንማ ራስህ ትሰራታለህ። እኛ እኮ ወደና ጊዜ ነው ያገባነው። አሁን ትሰራታለህ። ምን ትችላለህ ብላ ነው አንተ ትችላለህ። ምን ይችላል? እኔ እንጀራ እችላለሁ። አንተ ትችላለህ። ኤኒዌይስ የምትገባው ግን ከፍቅር ከፌሎሺፕ ይሆንና የትኛውንም ነገር ዋጋ ሲከፈልልህ ለአንተ ልጅ ለመስጠት አቤት ሰውነታቸው ሲቀደድ ይሄ ሁሉ ሲሆን ሁሉ ቀን ወገባቸውን ይዘው ይኸውልህ በቢላ ታርጄ እንደዚህ ሆኜ አይሉህም። ያ ለፍቅር የተከፈለ ዋጋ እንደሆነ የታወቀ ጉዳይ። ፌሎሺፕ የማይሰራው ነገር የለም። ግልጽ ነው ማውራው። ኤቭሪቲንግ አሁን ጸሎት የሚቸግረና የሚከብደን ለጸሎት ባይዘው ሰው ቦታ ይመርጣል። ለጸሎት ብዙ ነገር ነው የሚመርጠው። ስለዚህ ምክንያታችሁን ይሄን አድርጉ። ታምራትና በረከት ውጤት እንጂ ምክንያት እንዳልሆነ አንደርስታንድ አድርጉ። በሶስተኛ ደረጃ ስለ ጸሎት ማወቅ ያለባችሁ ነገር ቢኖር ጌታን በጌትነቱ ፈልጉት እንጂ ሊያደርግ በሚችለው ጉዳይ አትፈልጉት። በጌትነቱ በሱነቱ በማንነቱ ፈልጉት እንጂ ሊያደርግ በሚችለው ጉዳይ አትፈልጉት። ይፈታላሉ፣ ይመልሳላሉ፣ እንቆቅልሹን ይናገራላሉ ብለው ነው ብዙ ሰዎች የሚጥት ባይዘው። አቤት ይንገረኝ ስሜን ይንገረኝ ስልኬን ይንገረኝ ብለው ይመጣሉ። እሱን አይፈልጉትም፣ ራሱን አይፈልጉትም። ስለዚህ ራሱ ጌታን ፈልጉት። በአራተኛ ደረጃ በምትጸልዩ ጊዜ በቀላሉና በቀጥታ ጸልዩ። በቀላሉና በቀጥታ አንዳንድ ሰዎች መብረቅ እንኳን እንደዚህ አይተጣጣፉም ጸሎታቸው እንደሚተጣጣፉ ሲጸልዩ ቀጥታና ቀላል ጸሎት ከመጸለይ ይልቅ በጌታ በኢየሱስ ይሄ የሰሜን ተራሮች መንገድ እንኳን ሊማሊሞ እንኳን እንደዚህ አይተጣጣፍም። አንዳንድ ሰው ሊያወራ ፈልጎ ታውቃል። ቁጭ ብለው እያናገረ እያለና መጀመሪያ ምናምን ብሎ የሆነ ዛዘፈሪ ጌታ ኢየሱስ ሲጸልይ እኔ መጽሐፍ ቅዱስ ላይ አንብቤያለሁ። ጌታ ኢየሱስ ሲጸልይ አንስቶ ይላል ባርኮ ሰጣቸው ይላል እንጂ አላ አንተ የዘላለም አባት አንተ በሚያስፈራ በታላቅ ብርሃን ውስጥ ሆነ ማንም ሊቀርብ ይላል አይልም። ባርኮ ሰጣቸው አለ። እንዲህ ያዘው ምንድነው? ቀጥታና ቀላልና ግልጽ ጸሎት ነው መጸለይ ያለብን። ቀጥ ያለ ጸሎት ነው መጸለይ ያለብን። እንዴ ምን ማለት ነው? በሌላ አማርኛ ቤት ከፈለክ ጌታ ሆይ ምርጥ ቤት እፈልጋለሁ፣ የኔ አባት አንደኛ ቤት እፈልጋለሁ፣ እንደዚህ ያለው ጃኩዚ ያለው እንትን ያለው ስቲቭ ያለው እንደዚህ ያለው ብር ሳገኝ ለብቻዬ ገብቼ የተኛበት ክፍል ያለው ተለይተ ከቤተሰቦች
ቀጥታ ጸሎት ነው መጸለይ ያለብህ እንጂ ቤት ፈልገህ የቤት ለቤት ፕሮግራም የማረግበት ቤት ትላለህ ይላል እግዚአብሔር ራሱ። ምን ነው የክብር መገለጫ ይሄ ሰፈር ጌታ ሆይ ይረፍ። ቀጥታ ብዙ ጊዜ ይኮላል። ውጭ ሀገር መሄድ ከፈለክ በዛ በጨለማ ላሉ በዳላስ ቴክሳስ፣ በሎስ አንጀለስ አካባቢ ጌታ ሆይ በችግሩ በሳንተን ላሉ በጨለማ ውስጥ ላሉ እደርስላቸው ዘንድ እደርስላቸው ዘንድ በቀጥታ ጌታ ሆይ እቺ ሀገር ደክማኛለች፣ ይገርምሃል እኔ ውጭ ሀገር ነው መሄድ የምፈልገው የኔ አባት ነው እንጂ ማለት ያለብህ። አሁን ሌዊ ይላሉ አንዳንዴ። ሌዊ እኔ ጋር ሲመጣ ባይተው ፕሮቶኮል አይጠብቅም። እናንተም ልጆች አላችሁ፣ እናንተም ለወላጆቻችሁ ልጆች ናችሁ። ሌዊ እኔን ጥያቄ ለመጠየቅ ሲመጣ አጠገቤ የሆነ ነገር ሊያስገዛ ሲል መጥቶ ገና ቢንቀጠቀጣ ሰዎች አባቴ አቤት በሳምንት ምናምን ብሎ በቃ በማርሲል ቴሌቪዥን በሳምንት 2 ቀን በአዲስ አበባ ኖ አገልጋይ ዮናታን አክሊሉ ብሎ መጫወቻ ካለ አባትነቱ ጥያቄ ውስጥ ነው ማለት አይደል? አባትነቱ ጥያቄ ውስጥ ነው። በሰውስ ቢያስጠይቅህ ጥያቄ ውስጥ ነው። በቀጥታ ልጅ አባቱን የሚጠይቀው ቀላልና ግልጽ የሆነ ጥያቄ ነው። ልጅ አባቱን ሲጠይቅ በቦልድነስ በኮንፊደንስ ነው የሚጠይቀው። ስለዚህ ስትጸልዩ ቀላልና ግልጽ በሆነ መልኩ ጸልዩ። ጌታ ኢየሱስም እንዲሁ ነበር የሚጸልዩ። ቀላልና ግልጽ ጸሎት ነበር የሚጸልዩ። በጸሎታችን ቀጥተኛነት ባይዘው ጌታ ደስ ይለዋል። በመቀጠል ስትጸልዩ በግልጽና ወይም በሌላ አማርኛ ከቃሉ ጋር መሰረት ያደረገ ጸሎት ጸልዩ። እንደ ቃሉ የሆነ ጸሎት ጸልዩ። የእግዚአብሔርን ቃል በጸሎታችሁ ጊዜ ስትናገሩ ቃሉ እምነታችሁን ሊፍት አፕ ያደርጋል። በጸሎታችሁ ሰዓት የእግዚአብሔርን ቃል እየተናገራችሁ ጸልዩ። እንዲህ ተብሎ እንደተጻፈ እያለ አቤት የሚያምኑትንም ሁሉ እነዚህ ምልክቶች ይከተሏቸዋል ተብሎ እንደተጻፈ፣ አንኳኩ ይከፈትላቸዋል ተብሎ እንደተጻፈ። አይታችሁት ከሆነ ኢዮሳፍጥ ነገስታቶች መጥተውበታል። ምን ነበር ያለው? ህዝቡን ሰበሰበ፣ አደባባይ ላይ ቆመ፣ እንደዚህ ያለ አንተ አይደለም ህዝብን የመራ፣ አንተ አይደለም ከግብጽ ያወጣ፣ አንተ አይደለም በምድረ በዳ መንገድ አንተ አባቶቻችንን ተከልክ፣ እነሱ ነቀልክ፣ አቤቱ አሁን ደግሞ አለ። ስለዚህ ከስክሪፕቸሩ ላይ አንስቶ ይጸልያል። ጸሎቱን ስትጸልዩ አና ሰዎች ሲጸልዩ ኢየሱስ አይሉም፣ ስም ስትጸልዩ ግን ከመጽሐፍ ቅዱሳችን ላይ መሰረት አርጋችሁ እየጠቀሳችሁ እንደ እግዚአብሔር ቃል ጸልዩ። ሲምፕል ነው የሚመስለው፣ ለብዙ ሰዎች ግን ጥሩ እንደሆነ አስባለሁ። ቀጣይ በምትጸልዩ ጊዜ ታማኝ ሁኑ። ታማኝ ሆናችሁ ጸልዩ። አሁን እንደዚህ አይነት ለጉባኤ ይሆናል ትምህርቱ በጣም ነው እንጂ የሚሆነው። ታማኝ ሆናችሁ ጸልዩ። የምትፈልጉት 1000 ብር ከሆነ 1100 ብር እንዳትጠይቁ። የምትፈልጉት 2000 ብር ከሆነ 2000 የሚያስፈልጋችሁን ብቻ ነው መጠየቅ ያለባችሁ። ቢኮዝ ሊሰጣችሁ ነው ያውቃላ። ደግሞ የሚያስፈልጋችሁን ያውቃል። ብዙዎቻችን በጸሎታችን ሰዓት ታማኝነት የለም። ድርምስምስምስ አድርገን አሜን ብለን ነው ለመሰላችሁ። እግዚአብሔር የምትፈልጉትን አይደለም የሚሰጣችሁ፣ የሚያስፈልጋችሁን ነው የሚሰጣችሁ። ጻፉ። በጸሎታችሁ ጊዜ የምትፈልጉትን ሁሉ አይደለም መጠየቅ ያለባችሁ፣ የሚያስፈልጋችሁን ብቻ ነው መጠየቅ ያለባችሁ። ነግራችኋለሁ። እኔ እንድጸልይላችሁ እናንተ መኪና እንድትነዱ፣ እኔ እንድጸልይላችሁ እናንተ እንድትበሉ፣ ልብስ እንድትቀይሩ የምትፈልጉ ሰዎች ጌታ ኢየሱስ ይባርካችሁ። እኔ እሷን እየቆነጠጥኳት ምን ያህል እንደቆነጠጥኳት እንዴት ፊል ታደርጋላችሁ?
ፔኑ ምን ያህል ነው? አትጸልዩም ማለት የሚጸልዩ ሰዎች መንፈሳዊ ዓለምን ብቻ ኤክስፒሪየንስ እያደረጉ አንተ ግን በእነሱ ብቻ አቤት እሳት እሳት ደመና ደመና ሲሉ አንተ ቁጭ በለ ደመና እሳት በጌታ በኢየሱስ ብለህ ቁጭ አፍጥጠ እንደዛ ነው። ስትጸልዩ በታማኝነት ጸልዩ። ምንም ጸሎት ፎርሙላ የለውም። ባይዘው መግቢያ መውጫ ምናምን የለውም። ባይዘው ጸሎት መግቢያው እንደዚህ ነው፣ መውጫው እንደዚህ ነው ይባላል። መጸለይ ብቻ ነው። አቤት በታማኝነት ጸልዩ። ስትጸልዩ መቀበል ከፈለጋችሁ በታማኝነት ጸልዩ። በመቀጠል በፍቅር ጸልዩ። አንዳንዱ ሰው ታውቃላችሁ በቁጣ ነው የሚጸልይ። እኔ የእግዚአብሔር ሰው ልጅነቴ የሰጥቼ በእውነት አልጠራኸኝም አንተ አልጠራ አረ ማይለው ነገር አንዳንድ ሰው ተናዶ ነው የሚጸልየው። በፍቅር ነው ጸልያለሁ። በጣም በፍቅር ታንክ ዩ ፋዘር ወድሃለሁ እናም ብለህ ነው እንጂ መጸለይ ያለብህ በቃ እግዚአብሔርን በሚያስፈራራ መልኩ። እውነቴን ነው። ለዚህ ነው በጣም ብዙ ሰዎች ባይ ዘ ዌይ ይጸልያሉ፣ ግን ሲጸልዩ በጣም በምሬት ነው የሚጸልዩት። እግዚአብሔር የሰዎችን ጸሎት እንጂ የሰዎችን ብሶት አይሰማም። ተበሳጭ እነሆ እሰማሃለሁ አይልም። ተማረር አይደለም ያለ ወደኔ ጩሃል። አንተም የማታውቀውን ታላቅና ኃይለኛ ነገር አሳያለሁ። በፍቅር ነው መጸለይ ያለብህ። በፍቅር የምትጸልይ ከሆነ ሁሉ ነገር ባይ ዘ ዌይ ቦታውን ይዞ ይገለጥላል። ሲጀመር ቢዘገይም ቢቆይም ቢፈጥንም ምንም ቢሆን በህይወትክ ላይ አንተ ከፍቅር ስለሆነ የምትጸልየው ምንም ነገር የለም። በፍቅር ጸልዩ። ምን ነው አንድን ሰው እንደምትወደው ስትነግረው እያጉረጠረጥክ ነው እንዴ? ጌታ ይመስገን። ጌታዊ መሳቂያ መሳለቂያ፣ ጌታዊ በጎረቤቶቼ መሳቂያ መሳለቂያ እና እያልክ አሳቀል ልትቀበለው ትፈልጋለህ? አሳቀል ልትቀበለው መሳቂያውን ኩልህ እኮ እንትኑን ኩልህ እኮ አታይም? ተጠቋቋሙብኝ እኮ ጌታ ይተቋቋሙባ እንዴ። እኛ መጸለይ ያለብን በፍቅር። ማለት አንዳንድ ሰዎች እጃችሁን ጠምዘው ሊቀበሏችሁ ሲሉ የሌለ ነገር እንደሚመጣባችሁ ታውቃላችሁ። እናንተ ራሳችሁ ሰዎች ላቨብል በሆነ ምክንያት መንገድ 400,000 ልትሰጧቸው ስትችሉ ትንሽ አቢዩዝ ሊያደርጓችሁ እንደሞከሩ ሲገባችሁ 4,000 ስትጸልዩ እንደ ልጅ ጸልዩ። ስትጸልዩ በፍቅር ጸልዩ። ስትጸልዩ በታማኝነት ጸልዩ። ስትጸልዩ እንደ ቃሉ ጸልዩ። ደግሞ እንደ ቃሉ ማለት ምን ማለት ነው? እንደ ቃሉ ማለት ባይ ዘ ዌይ እንደ ቃሉ ማለት ከእግዚአብሔር ቃል ተነስታችሁ በቃልህ እንዲህ ተብሎ እንደተጻፈ ብላችሁ ጸልዩ። በመቀጠል ስትጸልዩ እግዚአብሔርን በመፈታተን አትጸልዩ። እየተፈታተናችሁ አትጸልዩ። እግዚአብሔር ላንተ የወደደውን ያደርጋል እንጂ አንተ የወደድከውን አያደርግም። ይሄን ካላደረክ ካሁን በኋላ ይህ ካልሆነ ምናምን እያልክ እየተፈታተንከው አይደለም መጸለይ ያለብህ። አልጠራኸኝም ማለት ነው ጌታ። ባይዘው እንደዚህ አይነት ጸሎት የሚጸልዩ ሰዎች ላይ ሰማዩም ነሐስ ምድርም ብረት ነው የምትሆነው። ምን ነው እውነት እኮ ነው አወራላችሁ። ስትጸልዩ እግዚአብሔርን ያለ መፈታተን ጸልዩ። ጌታ ሆይ ፍቃድ በህይወቴ ይሁን። ኢየሱስም እንዲሁ ነው የጸለየው። እኔ የወደድኩታል አንተ የወደድከው አለ እንጂ እኔ ብሎ በሚፈታተን ጸሎት አለ። አሁን አንተ ስልክ ለመደወል
ዝም ብለህ ሄደ ቴሌ እዛ ቴሌ ሄደ ማማው ላይ ወጣ ይሰማሻል ይላል። ስልክ ለመደወል የሚያስፈልገው ምንድነው? ስልክ ለመደወል የሚያስፈልገው የተቀመጠልህ ጉዳይ አለ። ሂድ እነሆም መታወቂያም ያዝ አይደል? ቀፎም ግዛ ሲምም ግዛ። ከዛስ ይህም በቂ አይደለም። ሲሙም በቀፎ ውስጥ አድርገው አብራው። ከዛስ ካርድ ትሞላለህ እነሆ ከዛም ትደውላለህ እንጂ እኔ ዜጋ አይደለሁም ወይ እያልክ ብትበሳጭ ማን ይሰማሃል? ማንም አይሰማህም። እግዚአብሔር እንዲሰማ እኔ ሰው አይደለሁ። እኔ ሰው አይደለሁ። በአንተ አምሳል አይደለሁ የተፈጠርኩት ብለህ አስፈራራ። አትሰማም። ዛሬ ብዙ ወጣቶች እየሰሙኝ እንደሆነ ተስፋ አደርጋለሁ። ኤኒዌይስ ስትጸልይ እግዚአብሔርን ያለ መፈታተን ነው መጸለይ ያለብህ። ጌታዬ ነገር ቢሆን መልካም ነው፣ ፍቃድ ይሁን፣ ካልሆነም አንተ የወደድከው ነው የሚሆነው። እኔ ጌታ ስጸልይ ጌታዬ በማርሲል ቴሌቪዥን ብዙዎች ይባረኩ። የኔ ጌታ ደግሞ ክፍያውም እንደሚያስፈልገን ታውቃለህ። አንድ የሁለት የሶስት ወር ክፍያ ሳይኖርብንም አይቀርም። ጌታዬ ይከፈልልን ምናምን ነው የምለው እንጂ ጌታዬ እንዴ አንድ ግሬ ማርሲል ቴሌቪዥን ምን አለ። ኤኒዌይስ እንቀጥላለን። እሺ ዜን ስትጸልይ በቀጣይነት ስትጸልዩ በእምነት ጸልዩ፣ በጥርጣሬ አትጸልዩ። እግዚአብሔር ሁልጊዜ ከሚፈልጉት ጎን መሆኑን መርሳት የለባችሁ። ቃል ኪዳኑን የሚጠብቅና የሚፈጽም አምላክ መሆኑንም መርሳት የለባችሁ። ስትጸልዩ እየተጠራጠራችሁ አለ መጸለይ ያለባችሁ በእምነት። እንደውም ጸልያችሁ ስትጨርሱ ጸሎታችሁን እንደተቀበላችሁት ቆጥራችሁ ነው የምትጨርሱት። አድርገልኛል፣ ሆኗል፣ ታንክ ዩ ሎርድ፣ ፕሬዝ ጋድ፣ አሜን በል ወይ ሻይኒንግ ብለ ወደ ቤት ነው የምትሄደው። ጌታ ይመስገን። በእምነት ነው መጸለይ ያለባችሁ። እንደተደረገ ቆጥራችሁ ነው መጸለይ ያለባችሁ። እንደሆነ ቆጥራችሁ ነው መጸለይ ያለባችሁ። ሊሆን አይደለም ባይዘው ኦሬዲ እንደሆነ። በመንፈስ ዓለም ላይ እግዚአብሔር ይሁን ያለው ነገር ሁሉ አካል የሚይዘው ይሁን እስከተባለ ድረስ ስለሆነ ስትጸልዩ በእምነት መጸለይ። በእምነት የጸለየ ሰው ያስታውቃል፣ ወክ ያደርጋል፣ ይራመዳል፣ ይንቀሳቀሳል። እሺ እንቀጥል። በመቀጠል ስትጸልዩ ያለ መታከት ጸልዩ። ባይዘው እግዚአብሔርን በመፈታተን አጸልዩ። እሺ አንድ ነገር ትዝ ስላለኝ ልንገራችሁ። ሐዋርያው ንጉሴ ሮባኛ ሀገር መጣና ኮንፈረንስ ላይ እያገለገለ ያለ ዝናብ መዝነብ ጀመረ እና እንደዚህ ነው ኪቦርዱ ጋር ቆሜያለሁ። ጌታ ሆይ ይህ ፕሮግራም ለብዙ ሰዎች የነፍሳት መዳን አስፈላጊ ስለሆነ ይህን ዝናብ አቆምልን አለ። ወዲያው ቆመ፣ ቀጥ ብሎ ቆመ። አየውልህ ከስንት ከአራት ከአምስት ከኮንፈረንሱ 5-6 ቀን በኋላ ዝናብ መዝነብ ጀመረ። እኛ ግቢ ቆሜ ውሃ ልኩ ላይ ቆሜ በጌታ በኢየሱስ ስም ይቆም አልኩ። ዶፍ አይወርደው ዶፍ አጥለቀለቀ በረዶ ስትጸልይ እግዚአብሔር መፈታን አትጸልይ። ሲቀጥል ይውላችሁ with no purpose አትጸልይ። ሰው ለማስደነቅ ብለህ አትጸልይ። የሆነ መንፈሳዊ ጡንቻን ለማሳየት ብለህ አትጸልይ። አይሰራልም። ለምሳሌ ስትቆም የግድ አገልጋይ ነብይ ስለሆንክ ወይም ደግሞ የሆነ አገልጋይ ስም ስለተለጠፈልህ ወጣ አንድ አጋንንታል ይጮሃል ማለት የለብህም። እንደውም አይጮህም፣ ጸጥ ይላል ሁሉም። እንደውም ጸጥ ለሾ ከሆነ አይጮህም። ለሾ ለታይታ ነብይነትን ለማረጋገጥ አገልጋይነትን ለማረጋገጥ የሆነ አንዲት ትታለች ምናምን ብለህ አትወጣም። ጸጥ። እንደውም ፕሮግራሙ ካለቀ በኋላ ታክሲ ውስጥ ስገባ ጠብቃ እኔ ነኝ ትላለች። ምን ለማለት ፈልጌ ነው? ስትጸልዩ የትኛውንም መንፈሳዊ ነገር ስታደርጉ ባይ ዘ ዌይ ምክንያቱ ፐርፐዙ ራሱ ማተር ያደርጋል። ያንን ነገር እንዲሆንላችሁ የፈለጋችሁበት ፐርፐዝ። አሁን አንዳንዴ ጌታዊ መኪና ስጠኝ ትሉና ያቺን ያላችሁት ጎረቤታችሁ ለማቃጠል ከሆነ እግዚአብሔር ደግሞ በመልኩ በአምሳሉ የፈጠራቸው ሰዎች እንዲቃጠሉ ስለማይፈልግ አይሰጥህም።
የብዙዎቻችን ምክንያት ይህ መጽሐፍ ቅዱሳዊ ነው። ለማናደድ፣ ለማቃጠል፣ የሆነ ነገር ለማድረግ፣ ለበሆኑ ሰዎች ላይ ለመሰልጠን ምናምን። ስለዚህ ስንጸልይ አንዱ ፐርፐስ በጣም ምክንያት መሰረታዊ ነገር። በመቀጠል ግን አሁን ያልኳችሁ እግዚአብሔርን በመፈታተን አጸልዩ። with no purpose አጸልዩ። ለምንም ጥቅም ብላችሁ አጸልዩ። በመቀጠል ስትጸልዩ ያለ መታከት ጸልዩ ብያችኋለሁ አይደል? ያለ መታከት ማለት የጸሎት በር ሁልጊዜም ክፍት ነው። by the way አልሰማችሁኝም? ሁልጊዜ የጸሎት በር ክፍት ነው። ሁልጊዜ አልሰማችሁኝም? የጸሎት በር ሁልጊዜ ክፍት ነው። የጸሎት በር ሁልጊዜ ክፍት ነው። ስለዚህ ያለ መታከት ነው መጸለይ ያለባችሁ። ምን ማለት ነው ያለ መታከት ነው መጸለይ ያለባችሁ ማለት? ለምሳሌ ከዚህ ወደ ቤት ሄዳላችሁ። ወደ ቤት ሄዳችሁ እናንተ ቤት ደረሳችሁ። ደስ የሚለው እናንተ ቤት ስትደርሱ አንድ 4 ሰዓት ጃም ምናምን ያዛችሁና አንድ 4 ሰዓት 5 ሰዓት አካባቢ እናንተ በጊዜ ስለሆነ የምትገቡት 6-7 ሰዓት ላይ ብትሄዱ አንኳኳችሁ ባይሰሙ ምንድነው የምታደርጉት? አልሰማም አሉ ብላችሁ አልቤርጎ ታደራላችሁ? አታድሩ። እዛ ሄዳችሁ ምንድነው የምታደርጉት? ኳኳ ታደርጋላችሁ። እዛ አልከፍትም ሲሉ ታደርጋላችሁ። አልከፍትም ሲሉ ትደልቁታል። አልሰማም ሲሉ ድንጋይ አንስተ አንኳኩ ይከፈትላችኋል ማለት ይሄንን ፕሪንሲፕል ተከተሉ። አንድ ቀን መጣ ለኩፈተውና ከ6 ወርናና እንደገና ለኩፋ አይከፈትልህም። አልሰማኝም ያልኩት ባይተወይ ብዙ ሰዎች የሚመስላቸው እንደዚህ ነው። አሁን እዚህ ጋር ብዙ ክርስቲያኖች በጸሎት እየተጉ በመንፈሳዊ ሕይወት እየተጉ በቃል እየተጉ ዛሬ ትገኝና ጌታው ምናምን ብለህ እስቲ አንተ ሁሉን ነገር መንፈሳዊ ነገር አቁምና ከዛሬ 9 ወር በኋላ ነው የምትቀጥለው። የዛሬ 9 ወር ካቆምክበት ነው እንጂ ዝም ብለህ ተቀላቅላ አብዮቱና መንግስቱ ምና ይቀጥላል ብለህ ዝም ብለህ ተቀላቅላ አቀጥል። ኮንሲስተንሲ ይፈልጋል። ጸሎትና መንፈሳዊ ነገር ኮንሲስተንሲ ይፈልጋል። እየለኮፋችሁ አይደለም መተው ያለባችሁ። ጠዋትም ማታም ከሰዓትም ከነገ ወዲያ በየትኛውም ጉዳይ ነው። አሁን አንዳንዶቻችሁ ለመጸለይ እንዴት ነው መጸለይ ያለበት የሚል አንድ ጊዜ አስተምሬ ነበር። ተንበርክከህ መጸለይ ያለብህ መጽሐፍ ቅዱስ ተንበርክከህ ጸልይ፣ ቆመህ ጸልይ፣ ተኝተህ ጸልይ የሚል 4 ነጥብ ያለበት የጸሎት ስርዓት የለውም። ዳዊት ለምሳሌ በእግዚአብሔር ፊት ቆሞ ጸለየ ይላል። ጸሎት ዋናው ጉዳይ ኮሙኒኬት የምታደርገው በልብ ነው እንጂ በጉልበትህ በዚህ በእጅ ፑሽ አፕ ምናምን አይደለም። ብዙ ሰው ልቡ ሳይንበረከክ ጉልበቱ ይንበረከካል። ለዚህ ነው አንድ እናት ልጇን ሁሌ ነው የምትቀጣው። ቁጫል ምናምን በኃይለኛው ልጇን የምትመታው። ትቆጣዋለች። አንድ ቀን ቁጫል ከዛ ስራ እየሰራች ምናምን ያለ ምንድን ነው ስትለው በልቤ ግን ቆሜያለሁ ይሻላል። አካሉን ያስቀመጠው ጉልበት ነው፣ በውስጡ ግን ማድረግ ስላልቻለ ገብቷቸዋል። በልቡ ግን ቆሟል። ስለዚህ ልጅ ተቀምጧል ወይስ ቆሟል? ቆሟል እንጂ አንዳንድ ጊዜ በልባችን ሳንንበረከክ በጉልበታችን 40 ሰዓት እንበረከካለን። ጌታ ሆይ ብለን ቆዳ ደረበን እንነሳለን። ኤኒዌይስ ስትጸልዩ ያለ መታከት ያለ ማቋረጥ በጉዳዩ ላይ እየጨመር ምን ማለት ነው? እንደዚህ ብላችሁ ጻፉ። ያለ መታከት መጸለይ ማለት ዶዙን ጨምር ማለት ነው። ጨምር፣ አምልኮን ጨምር፣ መዝሙሩን ጨምር፣ አታችመንትን ጨምር። አልተከፈተም ይሄ እያለ ያለው ምንድን ነው? ሞር እንድትጨምር የተፈለገው ነገር አለ። አልተመለሰም እንድትጨምር የተፈለገው ነገር አለ። አልተስተካከለም በቃ አንተ እንድትጨምር ተፈልጓል። ሁልጊዜ ፊቱን እንድትፈልግ ፈልጓል። በመጨረሻ ስትጸልይ በምስጋና ጸልይ። በምስጋና መንፈስ ተሞልተ ነው መጸለይ ያለብህ። ምስጋና መለኮታዊ አብሮነትን ካንተ ጋር ያደርጋል። መለኮታዊ አብሮሆት በህይወት ፕሬዘንሱን ፊል እንድታረግ ያደርጋል። በምስጋና ተሞልተ ነው መጸለይ ያለብህ። አመሰግናለሁ ፕሬዝ ጋድ እያልክ ጌታ ይመስገን አመሰግናለሁ በምስጋና እየዘመርክ ነው መጸለይ ያለብህ። ለመጸለይ ምን ላድርግ? ለመጸለይ ከፈለጋችሁ ለመጸለይ ጸልዩ። ጻፉ። ጌታ ሆይ እንድጸልይ እጸልያለሁ ብለህ ጸልይ። እንድጸልይ እርዳኝ ብለህ ጸልይ። ጌታ ሆይ እንድጸልይ በጌታ በኢየሱስም እጸልያለሁ ብለህ መፈለግንም ማድረግንም በሰው ህይወት የሚያደርገው እሱ ስለሆነ በምስጋና ስትጸልዩ አምላካችሁ ማደሪያው በምንድን ነው? ምስጋና ውስጥ ነው የሚያደርገው። ጌታችሁን ያለምንም ጥርጥር የምታገኙት ምስጋና ውስጥ ነው። እሱ ማደሪያውን በምስጋና ውስጥ ያደረገ አምላክ
ተመስገን ስትሉት ስምህን እወድሰዋለሁ፣ አመሰግንሃለሁ፣ አንተ ከወደረኞች በላይ፣ አንተ ድንቅ፣ አንተ ታላቅ። የዛን ጊዜ በጸሎት ውስጥ በመጀመሪያ ሊሰማችሁ የሚገባው ነገር ጻፉ። በጸሎት ውስጥ በመጀመሪያ ሊሰማችሁ የሚገባው ነገር ቢኖር ህልውናው ህልውናውን ኤክስፒሪየንስ አታደርጉ። የምትጸልዩ ጸሎት በጠቅላላ የቀን ስራ ነው የሚሆንባችሁ። ሄድ ዳይ አንድ ሁለት ብላ ከዛ ስትሄድ ምንም የለም ኖርማል። ምን ነው እየጸለይክ ህልውናው እንዲሰማ ይገባል። ህልውናው ካልተሰማ ባለበት ይታስታውሳል። አሳርፍ አልበዋል፣ ግን የትም አልደረስክም። ስለዚህ ህልውናው እንዲሰማ እግዚአብሔር ደግሞ መገኘቱን ካንተ ጋር የሚያደርገው በምስጋና ውስጥ። ፕሬዝ ጋድ ሃሌሉያ። አራሚን በሉ። አሁን እሺ ይሄ ሁሉ መከራ ውስጥ ሆኜ፣ ጥያቄ ውስጥ ሆኜ፣ እንቆቅልሽ ውስጥ ሆኜ፣ ችግር ውስጥ ሆኜ እንዴት ነው እኔ በምስጋና የምጸልየው? አንዳንድ ሰዎች ገና ሊጸልዩ ሲሉ ሶፍት ነው የሚያወጡት። ሶፍት እንዲህ የተጠቀለለ እንትኑ ገዝተው አውጥተው ወደ እነሱ ወደ ጸሎት ነው ጌታ ደግሞ ስታመጡላችሁ በችግር ውስጥ ሆናችሁ ለመጸለይ በምስጋና ለመጸለይ ከፈለጋችሁ እግዚአብሔርን ለማመስገን ሰው ምንድነው ማድረግ ያለበት መሰላችሁ? እግዚአብሔርን ለማመስገን ማሰብ ብቻ ነው ያለው። ማሰብ ምን አስብ? አሁን ይሄው በህይወት መኖርን አስብ። ካልጋ ስትነሳ እግር ይሰራል። ፕሬዝ ጋድ እጂ ብዙ ሰዎች ካልጋ ሲነሱ ብዙ ሰዎች ከመኝታቸው ሲነሱ ካልጋ ላይ ቀሩ ሰዎች እንኳን አሁን በዚህ ሰዓት ሆስፒታል ስንት ሰው ኦክሲጅን ላይ ነው ያለው? አሁን በዚህ ሰዓት ስንት ሰው አደጋ ገጥሞታል? ስንት ያልጠበቀው እንቆቅልሽ ውስጥ ገብቷል። አንተ ግን በህይወት አለ። ይሄው ጤነኛ ነህ። ፍሪጅ ውስጥ የጎደለውን አይታ አትማረርም። አንተ ወጥተህ በገባህበት መንገድ ላይ የቀሩ ብዙ ሰዎች አሉ። ዛሬ ብዙ ሰዎች አሉ። አንተ ካለፍክ ከ10 ደቂቃ በኋላ የሆነ አደጋ አፕን አድርጎ ወይ እየሄድክ የሆነ መኪና ተጋጭቶ ብዙ ሰዎች ሞተዋል። አንተ ግን በሰላም ገብተሃል። ራስን መጠበቅ ስለቻልክ ነው አይደለም። ጎበዝ ስለሆንክ አይደለም። ጠላት ቀስት ስላልወረወረብህ አይደለም። ግን ካልተከላከልከው ቀስት እግዚአብሔር ታድገዋል። ሁሉ ጊዜ ለማመስገን ስትነሳ በጸሎት ሰዓት በምስጋና ነው መጸለይ ያለብህ። ስለዚህ ያኔ ማድረግ ያለብህ ማሰብ ነው ያለብህ። ሰዎች ለማመስገን ባይዘው ማሰብ ካልቻሉ ማመስገን አይችሉም። ሁሉ ጊዜ ስታስብ ጓደኞቼ እዚህ ደርሰው ትላለህ። ማመስገን ነው ያለብህ። ዛሬ እኮ ያንተ ኩዮች እኮ ብዙዎቹ በህይወት የሉም። ጌታን ቢኖሩም ወይ ጥርሳቸው የለም። እውነቴን ነው ወይ የሆነ ነገራቸው የለም። አንተ እኮ ሙሉ ነህ ምንም አልሆንክም። ራሱ ጌታ እኔኛ ነው። አስብ። ስታስብ ራሱ የምስጋና መንፈስ ይመጣባል። ቸርነ ምህረት ለዘላለም ነው። አንተ ሁሉን ቻይ ነህ። ፕሬዝ ጋድ። ያለፍኩት ይበልጣል፣ የተደረገልኝ ይበልጣል ካልተደረገልኝ፣ የሆነልኝ ይበልጣል ካልሆነልኝ፣ ያለኝ ይበልጣል ከሌለኝ። እውነት እኮ ይኸው አስቡት። ጌታን ያላችሁ ይበልጣል ከሌላችሁ፣ የሆነላችሁ ይበልጣል ካልሆነላችሁ፣ ጠይቃችሁት ካልተመለሰላችሁ የተመለሰላችሁ ይበልጣል። እውነቴን እኮ ነው። ስንት ሰው አሁን በጭንቀት አለ፣ ስንት ሰው በችግር አለ፣ ስንት ሰው የዛኔ መገኘቱ ማመስገን ስትጀምር መገኘቱ ይሰማል። ፕሬዝ ጋድ። አሁን ለጸሎት ኪ ነገሩ ህልውናው እንዲሰማህ መሆን ነው። ያኔ ባይ ዘ ወይ ስንት ደቂቃ እንደጸለይክም አይታወቅም። አቤት አየ መንበርከክ ደስ የሚለው ግን ፍቅር ሲይዛል በጓዳ ሳይሆን በአደባባይ ሁሉ ትንከባለላል። ፕሬዝ ጋድ። ጌታ ይባረክ። ይኸው ጌታ ምስክሬ ነው። በጣም ከዚህ በኋላ ይሄንን በፊታችሁ የሚመጣውን ክረምት በፍቅር የተሞላ የጸሎት መንፈስ ይወርድባችኋል። በፍቅር እማትጠግቡት የማትጨርሱት እቤት ጀምራችሁት ይዛችሁት ሄዳችሁ ወጣችሁ መስሪያ ቤት ድረስ ከእናንተ ጋር የሚሄድ ፍሙ የማይበርድ እሳቱ የማይጠፋ ሁሉ ጊዜ እየጨመረ በሚሄድ የመንፈስ እሳት እግዚአብሔር ይባርካችኋል።
መጸለይ ራሱ እኮ ጌታን ፊቱ መፈለግ ራሱ ሲደረግልህ ነው። ሲደረግልህ ሲሆንልህ እግዚአብሔር ራሱ ቀኙን ሲሰጠው እኮ ነው። ባይ ዘ ዌይ ስሙኝ፣ የመጸለይ ፍላጎት የመንፈሳዊ ጤንነት ማሳያ ነው። ጻፍ። የመጸለይ ፍላጎት የመንፈሳዊ ጤንነት ማሳያ ነው። ሰው መታመም ሲጀምር የመብላት አፒታይቱን ነው ማጣት የሚጀምር። አንዱ ሰው እንደታመመ የምታውቀው መብላት ፍላጎቱ ከሱ ይጠፋል። እሱ ብቻ አይደለም። በጣም የሚገርም ነገር ልንገር። ስማኝ፣ ሳትጸልይ ቀርተህ ውስጥህን ቅር አለ በመንፈሳዊ ዓለም በህይወት እንዳለ ማሳያ። ምን ማለት መሰለህ? እግርህን ሲረግጡ መልስ ካልሰጠ እግር ሞቷል ማለት። አንድ የሆነ የሚሰማ ከመንፈስ ዓለም ጋር የሚሰማ አሁን ለምሳሌ ዛሬ አሁን እዚህ ስትመጣ ቸርች የመምጣት ፍላጎት በውስጥ ካደረ በህይወት እንዳለ ማሳያ። ስትሮንግ ላትሆን ትችላለህ፣ የሆነ ነገር ላትሆን ትችላለህ። ግን ረሃብ አሁን አንድ ሰው ጤነኛ ሲሆን ይርበዋል። ዲማንድ የመጠጣት ፍላጎት እንጂ አሁን ከአንድ ሰዓት ተኩል በኋላ ይርበኛል ብዬ ነው የሚርበኝ። ከአምስት ደቂቃ በኋላ ይጠማኛል ብዬ በአቋም አይደለም ይጠማኝ። በህይወት ስላለው አንዱ ማሳያ ይጠማኛል፣ ይርበኛል፣ እንቅልፌ ይመጣል፣ ይደክመኛል። አንዱ ማሳያ ነው። ስትነኩኝ እነቃለሁ፣ አለሁኝ፣ መልስ እሰጣለሁ። ባይ ዘ ዌይ ነፍሳችሁ መንፈሳችሁ ለእግዚአብሔር ጉዳይ መልስ ከሰጠ በህይወት አላችሁ ማለት። መፍራት ያለባችሁ እንዲህ ብላችሁ ጻፉ። መፍራት ያለባችሁ የመንፈሳዊ ነገር አፒታይታችሁ የጠፋ ቀን፣ ለመጸለይ ፍላጎት ያጣችሁ ቀን፣ የሆነ ችግር ገብቷል ማለት። ብዙ ሰዎች ለምስጋና አይመጡም፣ ለመቀበል ነው የሚመጡት። 10 ለምጻሞች ኢየሱስ ጋር ሄዱ አይደል? አንዱ ነው የተመለሰው ለማመስገን፣ 9ኙ ሄዷል ላጥ ብለው። እንዲደረግላችሁ ብቻ ሳይሆን ለመቀበል ብቻ አይደለም መምጣት ያለባችሁ፣ ለመስጠት ነው። ለመስጠት ስትጸልይ የመጨረሻ የትሁትና የጻድቅ ሰው ጸሎት ጸልይ እንጂ የግብዝና የታይታ ጸሎት አትጸልይ። ይሄ የመጨረሻ የትሁትና የጻድቅ ሰው ጸሎት ነው መጸለይ ያለብህ እንጂ የግብዝና የታይታ ጸሎት አትጸልይ። ማለት እንደዛ ሰውዬ እኔ ብሎ ደረቱን ይመታ ነበር። ያኛውስ በሳምንት 2 ጾማ አስራትና መጸለያ ታል እንደዚህኛው ሰውዬ ስላላደረክ አመሰግናለሁ ያ ለጸልይ አልተባለ። ለታይታ ጸልይ፣ በትህትና ነው መጸለይ ያለው። እንግዲህ ጸሎት በጣም ብዙ ድንቅ ሚስጥሮች አሉት። በተለይ ጸሎት እጅ ነው። የትኛውንም ነገር እጅን ሳዘረጋ እንደማትቀበል የትኛውንም ነገር ሳትጸልይ አትቀበል። እንድትቀበል ከፈለክ መጸለይ ያለብህ። እግዚአብሔር እጁን የሚዘረጋልህ በጸሎት ውስጥ ነው። ሰዎች ግን ጸሎት ጸልየው ሲያበቁ ጸሎቱ የማይሆንባቸው ምክንያቶች እንዳሉ ማወቅ አለባቸው። የተጸለየው ጸሎት መጀመሪያ ማወቅ ያለብህ ካንተ መንፈሳዊ ኳሊቲ ጋር አብሮ የሚሄድ ማብራሪያ የለውም። ያንተ የህይወት ጥራት ጸልየ የተመለሰልህ መልስ ያንተን የህይወት ደረጃ አያወራም። ያባትን የሰጪነት ብቃቱን ብቻ ነው የሚያወራው እንጂ አንተ ጸልየ ስትቀበል አንተ ጥሩ መንፈሳዊ አቅም ኳሊቲ ስታንዳርድ ምናምን ስላላለ የተቀበልከው እሱ ሰጪ ስለሆነ እሺ ጸልየ የማልቀበልባቸው ምክንያቶች በሉና ጻፉ። ከዛ እንጨርሳለን። ጸልየ የማትቀበልባቸው ምክንያቶች አንዱ ጊዜው ካልሆነ አትቀበል። ጊዜው ካልሆነ አትቀበል። ሁለተኛው የጠየቀው ጥያቄ ላንተ የማያስፈልግ ከሆነ አትቀበል። በመሰረቱ ጸሎት ሂሳብ ማወራረጃ ነው። ሂሳብ ማወራረጃ ነው። ጸልያል ማለት በግድ ይደረግልሃል ማለት አይደለም። ይኸውላችሁ ጸሎት የእግዚአብሔር ፍቃድ ማስፈጸሚያ እንጂ ያንተ ፍቃድ ማስፈጸሚያ አይደለም። የእግዚአብሔር ፍቃድ ማስፈጸሚያ ነው እንጂ ያንተ ፍቃድ ማስፈጸሚያ አይደለም። የምትጸልየው ማመልከቻ ማሳሰቢያ ልታስገባ አይደለም። የእግዚአብሔር ፍቃድ በህይወት እንዲሆን ነው የምትጸልየው። ስለዚህ የእግዚአብሔር ፍቃድ በህይወት ይሁን ካልክ ያ ፍቃዱ ከሆነ ያደርግልሃል፣ ካልሆነ አያደርግልህም እንጂ ከሰላምታ ጋር ገጫል አስገብታ በሚቀጥለው ቀን ሰኞ ሄደ ጉዳዩ እንደረሰ የምትለው አይደለም። አንደኛ ጊዜው ካልሆነ ላይሆን ይችላል። ጊዜው ካልሆነ ምን ማለት ነው? ሌዊ አሁን ይጠይቃል።
መኪና ይጠይቃል። ዘመኑ እንደው መኪና ሳቲቭ ያጠራቅማል። ላምበርጊኒ ሊገዛ ነው ምና ይላል። ለልጅ በዚህ እድሜው በ10 ዓመቱ በምናምን መኪና ሰጥተህ ነዳጁን አሳይተህ ሂድ ትለዋል እንዳትል። ለጠየቀው ስሙኝ ጻፉ። ለጠየቀው ጥያቄ የሚመጥን እድገት እስኪኖርህ ጸሎትህ ሊቆይ ይችላል። ጸሎትህ እንኳን ትክክለኛ ሆኖ አስፈላጊ ሆኖ አንተ ግን የምትቀበለው ነገር ማኔጅ የምታደርግበት ቦልድነስ ጋር እስካልመጣ ድረስ ያ ጉዳይ ሆልድ ሆኖ ይቆያል። ጸልያል ማለት ይሰጣል ማለት ነው። ቦምብ ስጠኝ ብለህ ይሰጣል እግዚአብሔር አይሰጥም። ለልጅህ የትኛውንም ነገር ስለጠየቀህ ከለከልከው ማለት አባትነትህ የጭካኔ ነው ማለት አይደለም። በምን ሰዓት ምን እንደሚያስፈልገው የምታውቀው አንተ አባቱ ስለሆንክ ልጅህ ጉዳዩ ትክክልም ቢሆን እድሜው ግን የማይበቃ ከሆነ ይቆያል። ስለዚህ ይኸውልህ አሁን የጠየቀውን ነገር ለመቀበል ዝም ብለህ ቸርች እየመጣ ወይም በየጸሎት ቤቱ ማፍጠጥ ብቻ ሳይሆን ጉዳዩን ሃንድል የማድረግ ካፓሲቲን ማሳደግ አለብህ። እግዚአብሔር ባይ ዘ ወይ 100 ሚሊዮን ዝም ብሎ አይሰጥም። ጌታዬ 100 ሚሊዮን ፈልጋለሁ ስለቅ አይሰጥም። እግዚአብሔር መጀመሪያ የሚሰጥህ 100 ሚሊዮን ማስተዳደር የመቻል አቅም እንዳዳበርክ ሲያረጋግጥ ነው የሚሰጥህ። ስለዚህ በመጀመሪያ የሚሰጥህ 10 100 ሺህ 200 ሺህ 300 ሺህ 1 ሚሊዮን 3 ሚሊዮን 4 ሚሊዮን 50 ሚሊዮን ይሰጣል። 100 ሚሊዮን ይሰጣል። አለበለዚያ ከአቅም በላይ የሆነ ነገር ሰጥቶ አይገኝም። ምን ነው ታፈነት ሞታለህ። ሰማችሁ ይመጣ። ስለዚህ አንደኛ ጊዜው ካልሆነ ጊዜው ከምን አንፃር ከኔ እድገት ወቅቱ ካልሆነ ሰዓቱ ካልሆነ አይሰጠኝም። ሁለተኛ የማያስፈልገኝ ከሆነ አይሰጠኝም። ጠይቅ ያለው ማለት የግድ እቀበላለሁ ማለት አይደለም። እንደውም እንድጽፉ ያልኳችሁ እንዳትረሱ ጸሎት የእግዚአብሔር ፍቃድ ማስፈጸሚያ እንጂ የኔ ፍቃድ ማስፈጸሚያ መሳሪያ አይደለም። አብርሃም በ99 ዓመቱ ይስሐቅን ሰጠው። ይስሐቅ ላይ ቢላ ለማንሳት የሚያስችል መንፈሳዊ አቅም በዛ ታይም እንደነበረው ያየ ይመስለኛል። እፈልገዋለሁ ስጠኝ ብሎ ሲለው አልሳሳ። እግዚአብሔር ላይ ነበር ትረስቱ። የሚገርማችሁ በአራተኛ ደረጃ ጸሎታችሁ የማይሆን የሚሰጣችሁ ነገር ከእግዚአብሔር የሚለያችሁ እንደሆነ ጋድ ካወቀ አይሰጣችሁ። መጥፊያችሁ ከሆነ አይሰጣችሁ። ሶስተኛ መጥፊያችሁ ከሆነ አይሰጣችሁ። በመጨረሻ ካኮረፋችሁ አይሰጣችሁ። ጸሎት የማይሆኑባቸው ሪዝኖች ናቸው እነዚህ። ካኮረፋችሁ፣ ቅያሜ ውስጥ ከገባችሁ አይሰጣችሁ። ምክንያቱም ከምትቀበለው ነገር ይልቅ በሚሰጥህ በራሱ በእግዚአብሔር የማትደሰትና ማለት ሁልጊዜ እጁን እንጂ ራሱ ፊቱን የማትፈልግ ከሆነ አይሰጥም። ስለዚህ ቅያሜ ውስጥ ከገባችሁ፣ ኩርፊያ ውስጥ ከገባችሁ ጸሎታችሁ አይሆንም። ስላልተደረገላችሁ ምክንያት፣ ስለቆየው ነገር ምክንያት፣ ስለዘገየው ነገር ምክንያት በማጉረምረም ውስጥ ከሆናችሁ ባይተው አጉረምራሚነት ጻፉ። መንገዳችሁን ያረዝመዋል። ካጉረምረም የእስራኤል ሰዎች በአጭር ጊዜ ሊገቡበት የሚችሉትን ከነዓን 40 ዓመት የተንከራተቱት በእያንዳንዱ ቻፕተር ያጉረምራሉ። እያንዳንዱ ጉዳይ ይበላሉ፣ ያጉረመርማል፣ ይሻገራሉ፣ ያጉረመርማል፣ ይጠጣሉ፣ ያጉረመርማል። ስለዚህ ይሄ ነገራቸው እስካልተራገፈ ድረስ የተባለላቸው ነገር ጋር አልመጡ። በፍጹም ከህይወታችሁ ማስወገድ ያለባችሁ ነገር ቢኖር ማጉረምረም ነው፣ ምሬት ነው፣ ቅያሜ ነው፣ ቂም። እሱ ብቻ ነው። ብዙ ሰዎች እግዚአብሔርን ያኮርፉታል። ታውቃላችሁ? ሰው ብቻ አይደለም ሰው የሚያኮርፍ፣ እግዚአብሔርን ያኮርፉታል። አኩርፈውት አይጸልዩም፣ አኩርፈውት ቸርች አይሄዱ፣ አኩርፈውት አይዘምሩ። በመጀመሪያ ለእግዚአብሔር ስትል አይደለም የምትዘምረው። ምንም አይቀርበትም ብል ታኮርፈው። ከፍ በል ስትለው 1 ሴንቲሜትር ከፍ አይልም። ከፍ በል ባልከው ቁጥር አንተን ከፍ ያደርጋል እንጂ። ተባረክ ስትለው ስንት ወርቅ ትጨምርለታል። እሱ ከዘላለም መባረክ ሳይፈልገው የበረከት ሁሉ ምንጭ። ከኔ ጋር ናችሁ? መጨረሻ ምጽፉት አሁን ያልኳችሁ ኩርፊያ፣ ቅይማትና ምሬት ጸሎት እንዳይሆን ከሚያደርጓቸው ነገሮች ዋነኛው። ስለዚህ ጥብቅ የሆነ የጸሎት ግንኙነት ውስጥ ግቡ። ጠንካራ የሆነ የጸሎት መንፈሳዊ የእምነት ግንኙነት ውስጥ ከእግዚአብሔር ጋር መስርቱ። ጌታ ኢየሱስ እንዴት እንጸልይ ብለው ሲጠይቁት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን አለና ሲቀጥል ስትጸልዩ የመጨረሻ በምህረት ጸልዩ፣ በይቅርታ ውስጥ ሆናችሁ ጸልዩ።
ቂም ይዛችሁ አትጸልዩ። ቂም ይዞ ያልነገርኳችሁ አሁን ያልኳችሁ ኩርፊያ ብያችኋለሁ ቅድም። ቂም ጸሎት የሚከለክለው ጉዳይ ነው። ቂም ከሰው ጋር ያለህን ጉዳይ ሳትፈታ ጸሎት ከጸለይክ አይሰማም ነው የሚል። መጀመሪያ ወደ ጸሎት ከመሄድ በፊት ከሰው ጋር ያለህን ኬዝ መጨረስ ነው ያለብህ። ሳል ይዞ ስርቆት፣ ቂም ይዞ ጸሎት ብለው እንደሚሉት ማለት ነው። ዝም ብለህ ገና ኮሪደር ላይ እንዳለ ሰውየውን ነው የምትቀሰቅሰው። ሰውየው ብድግ ነው የሚለው። ለዚህ ነው ባይደው በጣም ብዙ ጴንጤ ስለሚቀየም ሲያገኝ ይልሃል እንጂ ይቀየማል። አሚን ከንፈሩ ይነክስባል እና ከዛ በኋላ ይወዛወዛል። አንተ ደግሞ ኪነት አይደለም እግዚአብሔር ስላላበ ምንም አያደርግልህም። አልቦታልና እነሆ አይልም። አቤት ኪነት አይደለም ብለህ ጻፍ። ወይ አጠገብ ያለው ሰው እኛ ኪነት አይደለም ዝም ብለህ ቸርች ምን እንወዛወዘው። ጌታ ይባረክ። አሚን ነው። ደህና ናችሁ? ስንቶቻችሁ በእግዚአብሔር ደስተኛ ናችሁ? ስንቶቻችሁ እጃችሁን ይውስቲ እንደዚህ አድርጋችሁ። አይገርማችሁም? እጃችሁ ይሰራል፣ ሪስፖንስ ያደርጋል። ታውቃላችሁ፣ ይመልሳል። ስንት ሰው እኮ የሚያስተምረው የለም። አንተ የግል ትማራለህ። ስንት ሰው እኮ አማርጦ አይለብስም፣ አንተ ትለብሳለህ። ሌላው ቢቀር በብዙ ሺህ ብር በሚገዙ መድኃኒቶች እንኳን አይደለም አንተ የምትተኛው። አንተ እኮ ለመተኛት መደገፍ ብቻ ነው ይበቃ። ድግፍ ካልክ ይዞ ነው የሚሄደው። ፕሬዝ ጋር ብለህ ጌታ ተመስገን። ዛሬ ይውላችሁ አመስግናችሁ ደስ ብሏችሁ ሃሎቱ ተሰምቷችሁ ከዚህም በኋላ በቀራችሁት ዘመናችሁ እያመሰገናችሁ አራም ይበሉ። ብዙዎቻችሁ ጌታን በረኪና ጠጥታችሁ አታውቁ። ጌታ ይመስገን። አሜን በሉ እንጂ በረኪ ስፕራይት ገዝታ በረኪና በሚያስጠጣ ኢሹ ላይ ስፕራይት ገዝታችሁ እላዩ ላይ እንደው በረዶ አርጋችሁበት ጌታ ይመስገን ያላችሁ ሰዎች እኮ ናቸው። ይሄው ጌታን ጠላታችሁ እኮ የሆነ ነገራችሁ ይጎልናል ብሎ አስቦ ነበር። የሆነ ነገር በህይወትም አይኑ ያብዳሉ፣ ጨርቃቸውን ይጥላሉ ብሎ አስቦ ነበር እኮ። እንደውም እግዚአብሔር ሸልሞ ሸላልሞ ታሪካቸውን አስቀጥሎ ኢቭን ቸርች እኮ መኖራችሁ የሚገርም ታውቃላችሁ። እንደደረሰባችሁና እንደተባላችሁት እንዳለፋችሁበትና እንደሆነባችሁ ነገር ቢኖር ቸርች የማትመጡ ሰዎች እኮ እናንተ ናችሁ። 10 ደቂቃ ልጸልይ፣ 1 ሰዓትም ልጸልይ፣ 40 ሰዓትም ልጸልይ። በምጸልይበት ጊዜ እምጀምረው ከጎደለኝ ነገር አይደለም። ብዙ የመከራ ሌሊቶችን፣ ብዙ የችግር፣ ብዙ የእንቆቅልሽ ሌሊቶችን፣ ብዙ ድንገተኛ ድንጋጤዎችን ባይ ዘ ወይ ማንም ቢያጽናናችሁ ከልባችሁ የማይወጣውን ሐዘን ያወጣላችሁ መንፈስ ቅዱስ። ስሙኝ፣ በፍጹም በህይወታችሁ ልትረሱት የማትችሉትን ጠባሳ እንዳታስታውሱት አድርጎ ያወጣላችሁ እሱ እያላችሁ እየተከዛችሁ እየቆዘማችሁ እንድትኖሩ የሚፈልገውን ነገር ያወጣው እሱ ነው። እና ደስ ብሏችሁ ምክንያት ፈልጌ ብላችሁ ሰይጣን ምክንያት ፈልጎ ከቸርች ሊያስቀራችሁ ከአምላካችሁ ጋር ሊያጣላችሁ ሰበብ ፈልጎ ዙሪያችሁን ሲዞር እናንተ ግን እንዲህ ብላችሁ ትዘምራላችሁ። ምክንያት ፈልጌ ላመስግን እንጂ ሰበብ ፈልጌ ልዘምር እንጂ ስላልጠፋሁኝ ዛሬም ከአንተ ደጅ ስላልጠፋሁኝ ዛሬም ከአንተ ደጅ። ጌታ ይባረክ። ዛሬ ወደዚህ እናንተ ጋር ከመምጣት በፊት መጽሐፍ ቅዱስ እያነበብኩ ጌታ ለእናንተ የሰጠኝ መልእክት ልንገራችሁና ልጨርስ። ጌታ ምን አለኝ? እንዲህ ብለህ ንገራቸው አለኝ። 1 ጴጥሮስ በወህኒ ተጥሎ በነበረ ጊዜ በሩ ተከፈተ ይላል አይደል? መልአኩ መጣ፣ የታሰረበት ሁሉ ተበጠሰ ይላል። እንደዛም ሆኖ አልነቃም ነበር። ካቴናው ከእጁ ላይ ወድቆ እሱ ባይነቃ ምን ያደርግለታል? እናንተ ሳትነቁ የተከፈተ በር መውጫችሁ አይሆንም። እናንተ ሳትነቁ የተከፈተ በር መውጫችሁ አይሆንም። እናንተ ሳትነቁ የሚሰጣችሁ ገንዘብ መግዣችሁ አይሆንም። አልሰማችሁ? እናንተ ሳትነቁ። ለዚህ ነው ሆሊ ስፒሪት ሊነካችሁ የሚፈልገው። አልሰማችሁኝም? ያወራሁትን መንፈስ ቅዱስ ሊነካችሁ የሚፈልገው ይሄ ለዚህ ነው። እናንተ ሳትነቁ የሚከፈት በር አያወጣችሁ፣ የሚሰጣችሁ ገንዘብ አይገዛላችሁ።
የናንተ የነገራችሁ መከፈት ብቻ አይደለም የሚፈልገው እናንተ እንድትነቁ ስፒሪቹዋሊ ኮንሺየስ እንድትሆኑ እግዚአብሔር ይፈልጋል። ስለዚህ ሊነካችሁ የሚፈልገው ለዛ ነው። ይሄን እንድታውቁ ይገባል። የሚያስፈልጋችሁ የተከፈተ በር ብቻ አይደለም፣ የሚያስፈልጋችሁ ብር ብቻ አይደለም። ባይ ዘ ዌይ እግዚአብሔርን ማወቅና ህልውናው ትሬዠሪ ገንዘብ ነው። እግዚአብሔርን ማወቅ ስሙኝ፣ በዓለም ላይ እጅግ ታዋቂ ጥናት የሚያጠና አንድ ትልቅ ካምፓኒ ከውጭ ሀገር ቢመጣና ትልቅ ጥናት አጥንቶ አዲስ አበባ ሊቀይር የሚችል ድንቅ ጥናት አጥንቶ ያንን ጥናት እጃችሁ ቢገባ ምንም አታረጉት። ጥናቱ ጥናት ስለሆነ ብቻ የእናንተን ታሪክ የአዲስ አበባን ታሪክ አይቀይሩ። ጥናቱን አካል የሚያዝዝ ገንዘብ ይፈልጋል። የእግዚአብሔር ህልውና ትሬዠሪ ገንዘባችሁ ነው። ነገራችሁን አካል የሚያስይዝ ገንዘባችሁ ነው።